አጠገብ ያለውን ሰው እግዚአብሔር በዚህ ያለ በሉት። እስቲ አንድ ሰው እግዚአብሔር በዚህ ያለ በሉት። መጽሐፍ ያዛችሁ ሁለተኛ ሳሙኤል ላይ እስቲ መጽሐፍ ታወጣላችሁ። ሁለተኛ ሳሙኤል ምዕራፍ 7ን ታወጣላችሁ። ማካፍላችሁ ርዕስ ይወስድሃል የሚል ርዕስ ነው። ምን ይልሃል? ይወስድሃል። አጠገብ ያለው ሰው ዝም ብለ ይወስድሃል ጌታ በሉ። ዛሬ ምትሞት እንዳይመስል አይዞን። እስቲ ንገሩት ደግማችሁ ነካ አርጉና እግዚአብሔር ይወስድሃል ዛሬ በሉ። ክብር ለኢየሱስ ይሁን። አገኛችሁ ሁለተኛ ሳሙኤል ምዕራፍ ስንት አልኳችሁ? 7። እስቲ አለፍ አለፍ ይያልን እናንብብ። ቁጥር 1 ላይ እንዲህ ይላል፣ እንዲህ ሆነ ይላል፣ ንጉሱም በቤቱ በተቀመጠ ጊዜ እግዚአብሔር በዙሪያ ካሉ ጠላቶች ሁሉ አሳረፈው ይላል። ደስ የሚለኝ ቃል ዛሬ የሆነ ሰው ከጠላት ሰልፍ ያርፋል። ንገረው ከጎን ያለው ሰው ታርፋለህ ዛሬ በል። የሆነ ሰው ዛሬ አርፎ ይወጣል። እግዚአብሔር ንጉሱን ዳዊትን ካሳረፈው እኔን አንቺን አንተን በጌታ በኢየሱስም ያሳርፈናል። 2018 የእረፍት ዓመት ይሆንላችሁ። ንጉሱም በቤቱ በተቀመጠ ጊዜ እግዚአብሔር በዙሪያ ካሉት ጠላቶች ሁሉ ባሳረፈው ጊዜ ንጉሱም ናታንን እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ እግዚአብሔር ታቦት ግን በመጋረጃ ውስጥ እንደተቀመጠ አለው። ከዛ ዮናታን የሰማዩን ጣቢያ ሳይጠይቅ ኢንፎርሜሽን ሳይሰማ እንዲህ አለው፣ ናታን ንጉሱን እግዚአብሔር ካንተ ጋር ነውና ሂድ፣ በልብ ያለውን ሁሉ አድርግ አለው። በዚያ ሌሊት እግዚአብሔር ቃል ወደ ናታን መጣ፣ እንዲህ አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ ለባሪያዬ ለዳዊት ንገረው። ስጸልይ እግዚአብሔር የሰጠኝ መልእክት ስለሆነ ዛሬ እዚህ ቤት ያላችሁ ስሙኝ። ይወስድሃል በሚል ርዕስ ነው ማገለግላችሁ። እግዚአብሔር በናታን በኩል ለንጉስ ዳዊት የተናገረው መልእክት ነውና በጣም ፓወርፉል ቃል ነው። ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይልሃል፣ የእስራኤል ልጆች ከግብጽ ምድር ከወጡ ቀን ጀምሮ እስከ ዛሬ ድረስ በድንኳን በማደሪያ ይሄድ ነበር እንጂ በቤት አልተቀመጠም። ምኑን አልተቀመጠም እያለ ያለው እግዚአብሔር ታቦቱ ነው አልተቀመጠም እያለ ያለው። ከዛ ቁጥር 8 ላይ ያለውን አለፍ ብዬ ላምብ ሰዓት ስለሌለኝ ቁጥር 8 ላይ አሁንም ባሪያዬን ዳዊትን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ተከትለ በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ምን አደረኩ? ወሰዱ። እስቲ ያጠገባችሁ ያለውን ሰው ወሰዱ በለው አንዴስ። ከምን ጥበቃ? እስቲ አንብቡልኝ። ከምን ጥበቃ? እሺ 5 ነገሮችን ወደ 4 ነገሮችን እግዚአብሔር ሲዘረዝርለት ተመልከቱ። አሁንም ባሪያዬን ዳዊትን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ አንተ መንጋውን ተከትለ በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድክበትም ሁሉ ካንተ ጋር ነበርኩ። ጠላቶችን ሁሉ ከፊትህ አጠፋው። በምድርም ላይ እንዳሉት እንደ ታላላቆች ስምን ታላቅ እስቲ ጮክ ብላችሁ ታላቅ ስም በሉስ አደረኩ በሉስ። ቀና ብላችሁ ይስሙ። ወደ ታች ያለውን ጊዜ ካለኝ አነባለሁ። ቀና ብላችሁ ይስሙ። ይሄ አሁን ያነበብኩላችሁ ክፍል ስለ ንጉሱ ዳዊት የሚያጠነጥን ክፍል ነው። ዳዊት ከሰልፍ ከጦርነት ካረፈ በኋላ በእግዚአብሔር ፊት እግዚአብሔር ከጠላቶቹ ካሳረፈው በኋላ በቤት ተቀምጦ ሳለ እኔ በዚህ በሚያምር ውብ በሆነ ቤት በወርቅ በተሰራ ቤት ተቀምጬ እንዴት እግዚአብሔር ታቦት በድንኳን ውስጥ ይቀመጣል? እኔ የተከበረ ቤት ውስጥ ተቀምጬ እሱ እንዴት ጫካ ውስጥ ይቀመጣል? ስለዚህ እግዚአብሔር ታቦት እኔ ለእግዚአብሔር ታቦት ቤት መስራት ፈልጋለሁ። ስለዚህ ናታን ምን ትላለህ ብሎ ናታን ነብዩን ጠየቀው። ነብዩ ናታን መጣና እንደዚህ ያለው፣ እግዚአብሔር ካንተ ጋር ነው ይከናወንልህ። ተነስና ለእግዚአብሔር ታቦት ምን አርግለት?
ቤት ስራለታል። ለካ ናታን ከእግዚአብሔር የሰማው መልእክት አልነበረ። በዚያው ሌሊት እግዚአብሔር ወደ ናታን መጣ ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር እየሮጠ መጣ። አንተ አለው እግዚአብሔር ከግብጽ ወጥቶ እስከ ከናን እስኪገባ ለእስራኤል ታቦት ቤትም ማደሪያም አልነበረው። ማንን አስፈቅደን ዳዊትን ስራ ቤት ያልከው? ሂድ ንገረው በእጁ ደም እንዳለ ከሱ ጉልበት የሚወጣ ልጁ ሰለሞን ቤቱን እንደሚሰራ ንገረው። እሱም ብቻ አይደለም እኔ እግዚአብሔር አለው በጎችን ተከትለ ስትሄድ በእስራኤል በኪዳኑ ሕዝብ ላይ ንጉስ እንድትሆን ናታን እግዚአብሔር በናታን በኩል ወሳኝ ነገር ለዳዊት ነገረው። እኔ ከየት ወሰርኩ አለ እግዚአብሔር። ከምጠብቅበት ወሰርኩ። ማን ነው እግዚአብሔር ካልተጠበቀ ስፍራ የወሰደው? ማን ነው ሲል እንደኔ እጁን ያሳይ። ማን ነው እግዚአብሔር? እውነቴን ነው ምላችሁ ከዛ ማንም ከማይጠብቅህ መንደር ማንም ተስፋ ከማያረግ ሰፈር እግዚአብሔር ለንግስና ወሰርኩ፣ እግዚአብሔር ለሹመት ወሰርኩ፣ እግዚአብሔር ለአለቅነት ወሰርኩ አለ። ዛሬ አንድ ትንቢት እተነብያለሁ ባንተ ላይ ባንቺ ላይ በኔ ላይ አንድ ትንቢት እናገራለሁ። እግዚአብሔር ለተለየ ዓላማ ይወስድሻል። እግዚአብሔር ለተለየ ነገር ይወስድሃል። ዛሬ እስቲ አንድ ሰው ጮሆ ይወስዳል በልሻል። ምን አደረኩ አለ ዳዊትን እግዚአብሔር። ወሰዱ አለው። ከየት ነው እግዚአብሔር ዳዊትን የወሰደው? ከበግ እረኝነት፣ ከበግ ጥበቃ። አባቴ ረሳው፣ ቤተሰብ ረሳው፣ ወንድሞች ሰልፍ ውስጥ የሌለውን እግዚአብሔር በግ ጠባቂውን እግዚአብሔር በእስራኤል ኪዳኑ ሕዝብ ላይ ምን ይሆን ዘንድ አለቃ ይሆን ዘንድ እግዚአብሔር ወሰደው ይላል። አቤት 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 አቤት! እኔ ዛሬ አንድ ትንቢት ልንገርህ። በኢየሱስ ክርስቶስም ከማይመጥንሽ ሰፈር እግዚአብሔር ይወስድሻል። አራት ትንቢቴን ተቀበለኝ። ዛሬ ከድህነት ሰፈር ወደ ብልጽግና ሰፈር ይወስድሃል። ከኃጢአት መንደር ወደ ክብር መንደር ይወስድሻል። እስቲ ከኔ ጋር ይወስደኛል በለኝ። አራ ዘራፍ መልእክት አለኝ። አንድ ሰው ዛሬ ሰው ወዳላየው ነገር፣ ሰው ወዳላየው ግሎሪ፣ ሰው ወዳላየው ሹመት፣ ሰው ወዳልጠበቀው ብሌሲንግ የሚወሰድ አንድ ሰው አለ። ጮሆ አሜን ይበለኝ። እስቲ አንድ ሰው ወሰደው በላሌ። ማን ያየው ወሰደው? ወንድሞቹ ያዩት። እኔ አላውቅም። ለአንድ ሰው እንትን ቢተናግር ጨርሼ ወርዳለሁ። ወደዳችሁም ጠላችሁ በዚህ 30 ቀን እስከ ጥቅምት 30 እግዚአብሔር ምስክሬ ነው ምላችሁ። ከሰለቻችሁ ከደበራችሁ ከአንድ አይነት ህይወት ከአንድ አይነት ተመሳሳይ ነገር በቃ ሰልችቶኛል ካልሽ እግዚአብሔር ወደ ከበረው ነገር ይዞሽ ይወጣል። ልተንቢ በላይሽ ላይ ከቤተሰብ መርገም ሰብሮ ይወስድሻል። ከጨለማ ሰፈር ሰብሮ ይወስድሃል። ከጭንገፋ ሰፈር ሰብሮ ይወስድሃል። እስቲ ከኔ ጋር ሰብሮ ይወስደኛል በለኝ። አረ አንድ ሰው ጮሆ ይወስደኛል በለኝ። የሆነ ሰው ይታየኛል። ታሪክ የሌለው ሰው ታሪክ ወዳለበት ሰፈር፣ ስም የሌለው ሰው ስም ወዳለበት ሰፈር ጌታ ምስክሬ ህልም እየመሰለሽ ዛሬ የሆነ ጂዞስ ከሰፈር በኢየሱስም ያወጣሻል። ላለቅነት እግዚአብሔር ይወስደናል። አሜን። ለምድሪቱ መፍትሄ ለሞቱ ወሰዳለ ኦፍል እስቲ ከጎናችሁ ያለው ሰው ወደ ተሻለ ሰፈር ወሰዳለሁ በለኝ። ብዙዎቻችን ዛሬ እዚህ ያለን ስሙኝ፣ መነሻን እንዳትረሻ፣ መድረሻ ይጠፋብሃል። መነሻሽን እንዳትረሺ፣ እግዚአብሔር ከየት እንዳነሳሽ። አራራራራ ከተማ ገብተሽ ሜካፕ ስለተቀባባሽ እንዳትረሺ፣ ከየት እግዚአብሔር እንዳነሳሽ፣ ከምን ጉድጓድ ውስጥ እንደወጣሽ፣ ከስንት በላተኛ እግዚአብሔር አድኖ ቤቱ ላይ አምጥቶ እንደተከለ አትርሳ። አንተ ከገጠር ወደ ከተማ ስለመጣ ባህሪ አይቀየርም። ከገጠር ወደ ከተማ መጣ ለባበስ ስለተቀየረ እግዚአብሔር አይቀየርም። ዛሬ ጸልያለሁ እግዚአብሔር ወደ ተሻለ ነገር አሁንም ይወስድሃል። እስቲ አንዴ ከኔ ጋር ይወስዳል በልሽ። ዳዊትን እግዚአብሔር እንዳለ
እኔ እኮ ከምን አለ አብዬ ንገረኝ ከምን ከበግረኝነት በግረኝነት ማለት በጋ የሚውል ሰው ምን አይነት ጠረን እንዳለው ካሞን ንገረኝ ምን አይነት ጠረን እንዳለው በግ ከምትልበት በግ ከምትሸትበት እኔ ወሰርኳል ምን እንድትሆን ንጉስ እንድትሆን አለቃ እንድትሆን አቤት 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 ጌታ ኢየሱስ ምስክሬ በዚህ ቃል ሲጸልይ ነበር በዚህ 2-3 ቀን ጾም ጸሎት እግዚአብሔር አንድ ሰው ላይ ዛሬ ተነብያል ጌታ ምስክሬ ነው ማለት ከማይመጥን ስፍራ እግዚአብሔር ወደ ተነገረ አጃቢ ሳይኖር ጓደኛ ሳይኖር ዘመድ ሳይኖር ቤተሰብ ሳይኖር ዛሬ ሻይ ቡናና እንበል የሚል ጓደኛ ሳይኖር ወደ ተናገረ ክብር ይወስድሃል ወደ ልጅነት ህልም ይወስድሃል እዚህ ከኔ ጋር ይወስድሃል ዛሬ ለአንድ ሰው አንድ ትንቢት ልናገር ኤው ስማኝማ ጌታ ኢየሱስ ምስክሬ ነው ማለት ማይመጥናችሁ ሰፈር በማይመጥነን መንደር በማይመጥነን አካባቢ የኖርንበትና የተገኘንበት በኢየሱስም ዘመን ዛሬ ተፈጸመ ግድ የለም ጩና አሜን በለኝ ንገሮ አለቃ እንድትሆን ትወሰዳለህ ኤው አይናቸውም እየቀላ ፊታቸውም እየጠቆረ ባይመቻቸው ኤው 2018 ንጉስ ለሚወደው እንዲደረግለታል አለ በር ላይ ያለው ያሰበኛ ወገብቶ አለቃ ሆነ በር ላይ ያለው ሰውዬ ኮን አንተ አንድ ቻሌንጆች አንድ ቼንጆች ያመጣሉ ዛሬ ተነብያለሁ ሰልፍ በዛ ውጊያ በዛ ጦርነት በዛ ጌታ ምስክሬ ነው ወደ ዙፋን ይወረውረዋል ብድግ በልና ውሰድ አቤት አቤት እስቲ አንዴ ባክ ወደ ገበታዬ ወሰዳለሁ በለ ወደ ክብሬ ወሰዳለሁ በለ ማን ነው ከኔ ጋር እግዚአብሔር ወደ አለቅነት ይወስዳል በለው አንዴ ዘራፍ እኔና አንተ አየር ስንሰማ ራሱ ይከፋል ዲላ ከበግረኝነት ከበጋር የሚውል ሰው እኮ ጥረኑ ራሱ ደስ አይልም እግዚአብሔር ግን ዳዊትን አለ እንዳትረሳ ከበግ ምን እረኝነት እንደወሰርኩ እንዳትረሳ እግዚአብሔር እንዲህ ይልሻል እንዳትረሽ ጫማ ስለቀየርሽ እንዳትረሽ ስልክ ስለቀየርሽ እንዳትረሽ ሰፈር ስለቀየርሽ እንዳትረሽ ከተማ ስለቀየርሽ እንዳትረሽ ወንድሜ በናታን በኩል እግዚአብሔር መጥቶ ለዳዊት የተናገረው እንዴ አለቃ እንድትሆን ከበግረኝነት እንደወሰርኩ አትርሳል ከታላላቆች አይደል ሚለው ከታላላቆች ስምህን ምን አደረኳለ ከፍ አደረኩ ዝናና ወጣው ወፍራም እንጀራ በላሁ ዳዊት እንዳትረሳዋል አቤት 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 አንዳንዴ ኮምፎርት ዞን እኮ የተወሰርንበትን ሰፈር እኮ ያስረሳናል ሄሎ ምንም አይነት ኮምፎርት ዞን ላይ ብታድርም ብትውልም መነሻህን አትርሳው የተወሰርክበት ከምን አይነት ቅሊንጦና ከምን አይነት ሰፈር እንደሆነ አትርሳው እግዚአብሔር ለዚህ ነው ዳዊትን እንዳትረሳ እኔ ከዛ ነው የወሰርኩት ዛሬ ዳዊትን እግዚአብሔር ለአለቅነት ከበግ ወሰደው ንጉስ እንዲሆን አለቃ እንዲሆን ገዢ እንዲሆን ዳዊትን ከዛ ሰፈር ከወሰደ ዛሬ እንዲብዬ ልዝጋ ይሄንን ቻፕተር እጃችሁን በአፋችሁ እስክትጭኑ አብሯችሁ ሻይ ቡና ያሉ እስኪረሷችሁ እስኪ እሱ ነው እሱ አይደለም እስኪሉ እግዚአብሔር በዚህ 30 ቀን ጌታ ምስክሬ ከማይመጥናችሁ ሰፈር ይወስዳቸዋል እሺ ብድግ በሉና ለውለሰው እግዚአብሔር ወደ ተናገረ ከፍታ ይወስድሃል በሉት ጨብጫት እናቴ በጌታ እግዚአብሔር ወደ ተናገረ ሙላት ይወስድሃል በሉት የተቀመጨውን አስነሳው አይ ያልተነሱ ሰዎች ተነስ ብድግ በል እግዚአብሔር ወደ ተሻለ ነገር ይወስድሃል በሉት ራስ እንጂ ጅራት አትሆንም የበላይ እንጂ የበታች አትሆንም ታበድራለህ እንጂ አትበደርም አንተ ሰው የእጅ ዘርጋና አሜን ብለህ ውሰድ እዚህ አንድ ሰው ጮ አሜን ይበለኝ አራ እግዚአብሔር ወደ ተሻለ ነገር ይወስዳል አራ አንድ ሰው ጮ አሜን መርዶክዮስን ከውጪ ዘበኝነት ወደ ምን ወደ ውስጥ አስገብቶ እንደወሰደው እዩን እግዚአብሔር ከጓደኞቹ መካከል ለንግስና እንደወሰደው በዚህ 30 ቀን ውስጥ እግዚአብሔር አምላክ አቤት አቤት አቤት
ዛሬ እዚህ ቤተ ፋጌ የመጣ ሰው አለ እየጠሉም እየተቃወሙም ወደ ከፍታ ትወሰዳለህ እየገፉም እየገፈታተሩም እያወሩም እየቀኑብም እየተመቀኙብም እግዚአብሔር ወደ ተናገረ ከፍታ ይወስድሃል አቤት እግዚአብሔር ወደ ተሻለ ነገር ይወስድሃል በሉ እኔ ከትላንት ደምሮ እየጸለይኩ አንድ አይነት ላይፍ አስጠልቶኛል ብየዋል አንድ አይነት ሰፈር አንድ አይነት ቦታ ተመሳሳይ ህይወት ተመሳሳይ አገልግሎት እየሰማችሁኝ ነው ጌታ ምስክሬ ነው ምላችሁ ህልም እየመሰላችሁ እንደ ጴጥሮስ እግዚአብሔር ከወይኒ ቤት አይደል ወደ ጸሎት ቤት እግዚአብሔር የወሰደው አላችሁ ዛሬ ግን ጌታ ዛሬ እንዲህ ብዬ ልጸልይላችሁ ጌታ ከማይመጥንሽ ስፍራ ወደሚመጥንሽ ስፍራ ይውሰድሽ ወርውሬዋለሁ የሆነውን ሰው ወርውሬዋለሁ በኢየሱስ የሶን እጅ ወደማታይበት የሶን ፊት ወደማታይበት የሶን እጅና ጥላ የማታይበት ማን ነው ወደምታበድርበት ሰፈር በኢየሱስም ይውሰድ አራ በጌታ ልጅ የተነገረን ቃል አለ እኮ የተነገረን ዛሬ ለአንድ ሰው ይሄን ትንቢት እናገራለሁ ወደቀ ይያሉ ከሰረ ይያሉ በቃለት ይያሉ አይነሳም ይያሉ እየተነጋገሩ እግዚአብሔር ወደ ተሻረ ነገር ይወስድሃል መነጋገሪያ ወደምትሆንበት ሰፈር ትወሰዳል ጨብጫት ወደ መነጋገሪያ ሰፈር ትወሰዳለ የልጅነት አምላክ እግዚአብሔር አይተውም የልጅነትሽ አምላክ እግዚአብሔር አይጥልሽም የልጅነትሽ አምላክ እግዚአብሔር ኤፋ ይወስደናል አንድ ሶጮ ይወስደኛል እንዲህ ብዬ ልጸልይልሽ ወደ ሰርግሽ እግዚአብሔር ይውሰድሽ በዚህ አጭር እድሜ ሳገለግል ለብዙ ሰው ስጸልይ የብዙ ሰው ቻፕተር እግዚአብሔር ሲቀይር እጄ ላይ አይቻል ደሃ ምስኪን የተባለ ሰው አንድ የተነሱ ቢሊየነር ሲሆን አይተናል እንዲህ ብዬ ልጸልይላችሁ ከዚህ ፕሮግራም ወጣችሁ ስትሄዱ ስፍራችሁ ይቀየር ሰፈራችሁ ይቀየር ስማችሁ ይቀየር መታወቂያችሁ ይቀየር ምን ነው እናቴ እርምጃሽ ይቀየር ንግግርሽ ይቀየር ጠረንሽ ይቀየር እኔ እንዲህ ብዬ ልመርቃችሁ በገዛ ወንድሞቻችሁ ፊት በስጋ ወንድሞቻችሁ ፊት በመንፈሳዊ ወንድሞቻችሁ ፊት የሰራዊት ጌታ እግዚአብሔር ወደ ክብር ይውሰዳችሁ አራንድ ሶጮ አሜን ይበለኝ ከዚህ ቤት ሳትወጡ እግዚአብሔር ዋና ነገራችንን ይቀይር 180 ዲግሪ ነገራችሁ በኢየሱስም ይቀየር እጁን ያነሳ ሰው ላይ ይሄን ትንቢት እግዚአብሔር በዚህ 30 ቀን ይፈጽም የልጅነትሽ አምላክ የማለዳሽ ጌታ እግዚአብሔር ቤትሽን በክብር ይሞላዋል ላታካሳ ታካቡሽ ኤለሄቨንታያ ይሄን ትንቢት እናገራለሁ በዚህ 30 ቀን ወደ ተናገረሽ ከፍታ ይወስድሻል ወደ ተናገረ ከፍታ ይወስድሃል ወዳጆች ያዩ ጓደኞች ያዩ ቤተሰብ ያየ ዘመድ ያየ የሩቅ የቅርብ ያየ የሰራዊት ጌታ እግዚአብሔር ይወስድሃል ያመነ ሰው ጮሆ አሜን